ስለ ንስሐ ነው። ሁል ጊዜ በቤተ ክርስቲያን በማህበር ጸሎት ካህኑ እግዚአብሔር ይፍታችሁ ሲሉ ኃጢአታችን ቀርቶልናል። እስከዚያ ቀን ወይም ሰዓት የሰራነው ኃጢአት ንስሐ አንገባም ማለት ነው። የምንገባ እስከሆነ ዕለት ዕለት እግዚአብሔር ይፍታችሁ መባሉ ጥቅሙ ምንድን ነው? በደንብ እየጠየቅኩ ለመረዳት ስልክ ቁጥራችሁን ባገኝ ደስ ይለኝ ነበር። አመሰግናለሁ። ስልክ ቁጥራችን ለማግኘትም አይድከሙ። አዲስ ገቢ ናቸው ጠያቂያችን ማለት ነው። ከዚህ በፊት ይህን በተመለከተ ይፍቱኝ አይባልም በሚል ርዕስ ሰርተነዋል። ግን ጥያቄያችን አዲስ እንደመሆናቸው ምናልባት ደግሞ ሌሎች ይህን ጥያቄ አይተው ወደ መጀመሪያው ስራ እንዲሄዱም ለማገዝ ያህል ምላሹን ባጭሩ እናስቀምጣለን። ጠያቂው ካህኑ እግዚአብሔር ይፍታ ሲል ኃጢአታችን ከቀረልን ማለት ነው። እግዚአብሔር ይፍታ ብሎ ኃጢአታችን የሚሰረይ ከሆነ ለምን ንስሐ እንገባለን? ንስሐ የምንገባ ደግሞ ካህናት ባገኙን ቁጥር ንስሐ የምንገባ ከሆነ ካህናት ባገኙን ቁጥር እግዚአብሔር ይፍታ የሚሉን ምን ጥቅም አለው የሚል ጥያቄ ነው። ቅድሚያ ይህንን የመለስ ነው ኃጢአት ማለት ምን ማለት ነው ከሚለው ተነስተን ነው። ግን ባጭሩ ለማስቀመጥ ኃጢአት በሶስት ወገን ነው የሚሰራው። አንደኛው በነቢብ ነው በመናገር ማለት ነው። ሁለተኛው በገቢር ነው በተግባር። ሶስተኛው ደግሞ በሐልዮ በማሰብ ማለት ነው። በቅደም ተከተል ሐልዮ፣ ነቢብና ገቢር ልንለው እንችላለን። ስለዚህ በሁለቱ ወገን የተሰራውን ኃጢአት ወደ ካህኑ ሄደን በመናዘዝ ቀኖና በመቀበል የኃጢአት ስርየት እናገኝበታለን። ማለት የተናገርነውን የተሳደብነውን ስለምናስታውሰው ማለት ነው። እንዲህ ብዬ ተናግሬያለሁ፣ እንዲህ ብዬ ሰው አሳዝኛለሁ ብለህ ንስሐ ትገባበታለህ። ያደረግከውን በድርጊት የፈጸምከውን እንደዚሁ። ያሰብከውን ግን በጣም ከባባድ ካልሆነ በስተቀር ከስንት አንድ ነው። በየጊዜው ሐሳባችን ስለሚቀያየር ማለት ነው። አሁን ወደዚህ ስቱዲዮ እስከምንመጣ ድረስ ሐሳባችን ብዙ ነገሮችን አድርጓል። ብዙ ሰው በሐሳቡ ይፈርዳል፣ በሐሳቡ ይሰቅላል፣ በሐሳቡ ያስራል፣ በሐሳቡ ይገላል፣ በሐሳቡ ብዙ ነገሮችን ያደርጋል። የሐልዮ ኃጢአት በጣም ከባድ ነው። የሚገርመው ግን ይሄ የሐልዮ ኃጢአት ይያዛል በእግዚአብሔር ዘንድ ማለት ነው። አሁን በምድራዊ ፍርድ ቤት ሰው ልገላ አስቤ ነበር ተብሎ ሰው አይፈረድበትም። አንደኛ ሐሳቡን የሚያውቅ የለም። ሁለተኛ አስቤ ነበር እንኳን ቢል ስላልተፈጸመ በምክር በምናምን ሊለቀቅ ይችላል እንጂ የሚያስፈርድ ነገር ሊኖር የሚችል አይመስለኝም። እና የሐልዮ ግን በእግዚአብሔር ዘንድ ግን ይያዛል። እኔ ሽጉጥ የለኝም እንጂ ሽጉጥ ቢኖረኝ እገሌን እገድለው ነበር ብለህ ብታስብ በእግዚአብሔር ዘንድ ነፍሰ ገዳይ ነህ። ራስህ ብለሃል፣ ስለሌለ ነው ስላልቻልክ ነው እንጂ አድርገዋል። ከዚህ የተነሳ ነው የሐልዮ ኃጢአት የሚወገድበት ስርዓት ሰርታለች ቤተክርስቲያን ማለት ነው። የሐሳብ ኃጢአት ቀን ስንሰራ የዋልነውን ማታ ወደ ቤተክርስቲያን ሄደን በካህኑ ፊት መስቀል ተሳልመን እግዚአብሔር ይፍታ ባለን ጊዜ ያ የሐልዮ ኃጢአት ይረግፋል ማለት ነው። ሌሊት ያሰብነውን ሐሳብ ቀን ላይ ወደ ቤተክርስቲያን ሄደን መስቀል ስንሳለም እግዚአብሔር ይፍታ ሲለን ያ የሐልዮ ኃጢአት ይረግፋል ማለት ነው። ለዚህ ነው ጠዋትና ማታ ወደ ቤተክርስቲያን መሄድ ያለብን፣ በካህን ፊት ቀርበን ቡራኬ መቀበል ያለብን ቤተክርስቲያን የምታስተምረን ለዚህ ነው። ሌሎቹን በመናዘዝ በማልቀስ ቀኖና በመቀበል ያን የተቀበልነውን ቀኖና በመፈጸም ተመልሰን ደግሞ በመምጣትና እግዚአብሔር ይፍታ ብሎን የመጨረሻ የስርየት የጸሎተ ኑዛዜ ማለት ነው የኑዛዜ ጸሎት ያደርግልንና ወደ ስጋው ደግሞ ይመራናል። ፍጹም የኃጢአት ስርየት እናገኛለን ማለት ነው። የሐልዮን ግን ካህኑን ባገኘን ቁጥር ነው። በጉባኤ ሊሆን ይችላል። ለምሳሌ በጉባኤ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ ይላል አይደል? ከዛ በኋላ ጎንበስ እንላለን ማለት ነው። ከዛ በኋላ ይባርከናል ልዑል እግዚአብሔር ብሎ ከባረከን በኋላ ከኃጢአት ማሰሪያ እግዚአብሔር ይፍታ። ከየትኛው የሐልዮ ማለት ነው። የሐልዮ ይሄ ንስሐ የገባንበት ከሆነ እሱ ጋር ስንመጣ ነው። ጸሎተ ኑዛዜ ካደረገልን በኋላ ነው ስርየት የምናገኘው። ፍትሐት ዘወልተ ደግሞ ማለት ነው። ይሄኛው ግን ከሐልዮ ኃጢአት። ስለዚህ መስቀል መሳለም ሰላምታ ብቻ አይደለም። አንዳንድ ሰዎች ሰላምታ ያደርጉታል እና ቆመን ካህኑ ፊት ያ የሐልዮ ኃጢአት ከባድ ስለሆነ በእግዚአብሔር ዘንድ የሚያዝ ስለሆነ ያ እንደሚሰረይ አውቀን በካህኑ ፊት ቆመን መጀመሪያ ስናገኘው ካህኑ ምንድን ነው የምንለው? ይፍቱኝ አባቴ አይደለም የምንለው። መጀመሪያ ስናገኘው ማለት ነው ይባርኩኝ ነው የምንለው። ካህኑ የመባረክ ስልጣን አለው። ቡራኬውን ፈልገን ነው የምንመጣው። ሲባርክህም ማን ቡራኬ እንደሚያስፈልገው ቼክ አድርጎ ነው። ለማንም ዝም ብሎ ቡራኬ አይሰጥም። አንዳንድ ሰዎች ዝም ብሎ ቡና ቤት ላይ፣ ሆስፒታል ውስጥ፣ አውቶቢስ ላይ፣ መንገድ ላይ ዝም ብሎ መስቀል አውጥተው ከዛ ሊለምኑ ነው። በጣም ነውር ነው። ቡራኬ ሲፈለግ ነው የሚሰጠው እንጂ ዝም ብሎ ለማንም ሰው ቡራኬ አይሰጥም። አባታችን አቡነ ተክለ ሃይማኖት ሞቶሎሚን እኮ ባርከኝ ሲላቸው ምንነትን ሳላውቅ ሃይማኖትን ሳልረዳ እንዴት ነው መባረክ ብለው ጥያቄ ጠይቀውታል። ስለዚህ ምንድነው የምታምነው እምነት ማን አንተ? አሁን ምእመናን አንገታቸው ላይ በእርግጥ ማተብ ያስራሉ፣ ቡራኬ ፈልገው ነው የሚመጡት።
ካህን ሲያገኙ የአክብሮታቸው የተለየ ነው። ዝም ብለው ግን ጥያቄ መጠየቅ አለባቸው ስለ ሃይማኖታቸው፣ ስለሚፈጽሙት ስርዓት፣ የክርስትና ስም ቀድሞ አባቶች አብዛኞቹ አባቶቻችን የሚጠይቁት ቀድሞ ክርስትና ስም ቶሎ ቀድሞ ሲናገር ያ ስማቸውን ጠርተው ይባርካሉ። ከሌለው ለምን ይላሉ ማለት ነው። ንስሐ አባትም ከሌለው በዛው ችግሩን ይፈቱለታል ማለት ነው። ስለዚህ አሁን ይባርኩኝ ነው የምንለው። ልዑል እግዚአብሔር ይባርክህ፣ ልዑል እግዚአብሔር ይባርክሽ፣ ፊቱንም ያብራልሽ ካሉ በኋላ ከኃጢአት ማሰሪያ ሲሉ ይፍቱኝ ይላል። እግዚአብሔር ይፍታ። ቀድሞን ይፍቱኝ። አሁን የተለመደው ደግሞ መጨረሻ ላይ ነው። መጨረሻ የሚሉ እየለመደ ይሄንን የሰራሩ ባለፈም እግዚአብሔር ይፍታ ይፍቱኝ፣ እግዚአብሔር ይፍታ ይፍቱኝ። አይ ስጡኝ ይልና ሰጠው፣ አሁንም ስጡኝ፣ ሰጠው፣ አሁንም ስጡኝ። ከተሰጠ በኋላ እግዚአብሔር ይስጥልኝ ብለህ ነው የምትሄደው። እግዚአብሔር ይፍታ ሲል አሜን ብለህ ነው የምትሄደው። አንዳንድ ካህናት በነገራችን ላይ ጉባኤ ላይም ቢሆን ከኃጢአት ስርዓት ይላሉ። ኑዛዜውን ብለው ከኃጢአት ስርዓት ሲሉ ህዝቡ ይፍቱኝ እንዲል ማለት ነው። ማሰሪያ ኃጢአት ሲሉ ይፍቱኝ ሲል እግዚአብሔር ይፍታ ይላሉ። አንዳንዶቹ እንደዚህ ያደርጋሉ። መሆን ያለበት ይሄ ነው። ያን ጊዜ ያለው ኃጢአታችን ይረግፋል ማለት ነው። ስለዚህ በዚህ መሰረት መስቀል እንሳለማለን፣ ንስሐም እንገባለን፣ ይፍቱኝም እንላለን። የኃጢአት ይወገዳል ማለት ነው። በጣም መልካም